በጨረሻው ስልጣኔ ተጠቅሞ እየተገነባ ያለ መኖሪያ አፓርትመንት ከታች የንግድ ሱቅ ያለው ሜክሲኮ ላይ አቅርቡልን ባሉ መሰረት በሜክሲኮ ላይ ይገኛል። አንዱ ቤዝመንት ጠለሉ የሚያርፈው 7000 ካሬ ላይ ነው ማለት ነው። ሶ 4 ሲባዛ በ7000 ወደ 28000 ካሬ የሚሆን የመኪና ማቆሚያ ያለ ማለት ነው። ትንሹ 12.5 ካሬ አለ። 12.5 ካሬ ማለት ኔቱ ነው፣ ሙሉ ለሙሉ የሚያርፈው ነው። በዚህ ሱቅ ለመመዝገብ የሚጠበቅበት ኦንሊ 15% ነው። ባለ አንድ መኝታ ለምሳሌ ወደ 78 ካሬ አካባቢ ነው። ለቤቶቹ የምናስከፍለው መጀመሪያ ላይ 10%ን ብቻ ነው። ቀሪውን 90% በኮንስትራክሽን ቤስድ በግንባታው መሰረት ይከፍላሉ ማለት 30% ለሚከፍል ሰው 10% ዲስካውንት እንሰጣለን። ወደ 11 ሊፍቶች አሉ። 2 የመዋኛ ገንዳዎች አሉ። የስብሰባ አዳራሽ፣ ቆሻሻ ማስወገጃ፣ መጨረሻ ላይ ቴራስ ሰገነት ይኖር 5000 ካሬ የሚደርስ መናፈሻ አለ ማለት ነው። ይሄን ሁሉ አቅርቦት ይዞ እየተገኘ ያለው ታዲያ ማን ነው ማለት ነው? ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘን የቀረብነው በኮመን ኤሪያ ማያስከፍል ሪል ስቴት ወዳለበት ወደ መሀል ሜክሲኮ ነው እንግዲህ ጎራ ብለን ያለ ነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። ማዕዘኖች ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆየህን። በዚህ ሰዓት ለደንበኞቹ ለኦዲየንሶቹ የቤት ባለቤት እየታተረ ያለ ሚዲያ ብቸኛው እንኳን ደህና መጣችሁ ብለናል። ዛሬ የት ነው ያለ ነው ማለት ነው? ዛሬ የሚገኘው በሜክሲኮ። ሜክሲኮ ሲባል እንግዲህ ብዙዎቻችን ምንድነው ከዚህ በፊት የምናውቀው ብዙ ጊዜ ሰምተሽ ከሆነ የትኛውም ቦታ ማስታወቂያ ሊሰራ ይችላል። የሆነ ፕሮሞሽን ስንሰራ ሜክሲኮ መነሻ አድርገን ነው ከሜክሲኮ ይሄን ያክል ርቀት። ሜክሲኮ ማለት በገንዘብ ደረጃ ብዙ ገንዘብ ትራንዛክት የሚደረግባት ኢን ሚሊየንስ ማለት ነው። በቢዝነስም በጣም ፍሎ አዲስ አበባ ውስጥ ካለባቸው ፍሎ አለባቸው ከብሎ ከሚጠሩት ቦታዎች ውስጥ አንዷ ናት። ዛሬ ሜክሲኮ ላይ አቅርቡልን ባሉ መሰረት በሜክሲኮ ላይ ይገኛሉ ማለት ነው። እዚህ ላይ ምንድነው ይዘን የመጣ ነው? በሁለቱም አይነት ፕሮዳክቶች በሁለት አይነት ፕሮዳክት ስንል በሾፕ በሚፈልግም ለመኖሪያ አፓርትመንት የሚፈልጉ ሰዎችን ለነሱ ነው ይዘን የመጣ ነው ማለት ነው። ብዙ ጊዜ ስንመርጥ ለእናንተ ኦዲየንሶች የሚሆኑ የተለየ ነገር መርጬ ነው የምመጣው። ሜክሲኮ ሲባል ሜክሲኮ ብዙ ሪል ስቴቶች አሉ። እዛ ሪል ስቴት ላይ አንዳንድ ሪል ስቴቶች በማስታወቂያ ዋጋ በፕሮሞሽን ፕራይስ የሚሸጡ ሪል ስቴቶች አሉና ከዋጋ ያለው ዋጋቸውን ያለው ሳወዳድር ማለት ማቅረብ ያለበት ከዛ ሎኬሽን ይታያል። ከዛ ምን አይነት ፕሮዳክት ነው ይዘው የመጡት? ፕሮዳክት ስልን ለምሳሌ ፍሎር ፕላን ሊሆን ይችላል፣ የቤቱ ዲዛይን ምን ያክል ድረስ ለግዠሪ ነው፣ ምን ያክል ድረስ ቅንጡ ነው የሚሉ እይታዎችን አይቼ ነው ዛሬ የመጣሁት ማለት ነው። ይህንን ሁሉ ግምት ውስጥ በማስገባት ነው ለደንበኛ ይዘህ እየቀረብክ ያለኸው። እንግዲህ በጣም ደስ የሚል ነገር ነው። ታዲያ ዛሬ ምንድን ነው ይዘህልን የመጣኸው ማለት ነው? እሺ ዛሬ እንግዲህ ይዘን የመጣ ነው ሞል ታይፕ የሆነ በጨረሻው ስልጣኔ ተጠቅሞ እየተገነባ ያለ መኖሪያ አፓርትመንት ባለ 20 ወለል አፓርትመንት ሚክስድ ዊዝ ኮምፕሌክስ አፓርትመንት ማለት ነው። ከታች የንግድ ሱቅ ያለው ከላይ መኖሪያ አፓርትመንት ማለት ነው። እና ዛሬ ይዤ የቀረብኩት ለየት ያለው ነገር ምንድነው? በኔት ኤሪያ የሚሸጥ የንግድ ሱቅ ነው ይዤ የመጣሁት። እንደ ዲቨሎፐር ወይም እንደ ዲዛይን ሲታይ በኔት ኤሪያ መሸጥ ያከስራል። ምናልባት ለተወሰኑ ለማስታወቂያ ጀስት ቀደም እንዳልኩሽ ፕሮሞሽናል ፕራይስ ወይም ደግሞ በራሱ የሚወስደው ሪስክ ካልሆነ በስተቀር ማለት ነው። የትኛውም ሪል ስቴት ላይ በግሮስ ኤሪያ ነው የሚሸጠው። ለምሳሌ አንድ ባለ አንድ መኝታ 60 ካሬ ከተባለ ኔቱ ትክክለኛ ሊያርፍበት የሚችለው ወይ 50 ላይ ነው ወይ 45 አካባቢ ነው። የምን ይቀነሳል? የመኪና ማቆሚያ ወዘተ ምናምን። እዚህ ይዤ የመጣሁት ዛሬ ሱቅ በኔት ኤሪያ ነው የሚሸጠው። በአጠቃላይ ህንፃው ወደ 7000 ካሬ ላይ ነው የሚያርፈው ሞሉ ማለት ነው። 7000 ካሬ ያለው አንደርግራውንድ 4 ቤዝመንቶች ይኖሩታል። እነዚህ 4 ቤዝመንቶች የመኪና ማቆሚያ ጋር የተለያዩ እንትኖች የሚሆኑበት አውቶማቲክ ጀነሬተር ምናምን አታች ቢደረግ እንደ ስቶር የተለያዩ ዩቲሊቲ ሰርቪሶችን የሚሰጥ 4 ቤዝመንት አለው። አንዱ ቤዝመንት ሚንስ ጠለሉ የሚያርፈው 7000 ካሬ ላይ ነው ማለት ነው። 4 ሲባዛ በ7000 ወደ 28000 ካሬ የሚሆን የመኪና ማቆሚያ ያለ ማለት ነው። ይህ ምንን ታሳቢ ማድረግ ነው? አካባቢው የቢዝነስ ቦታ ስለሆነ እስከ 4ኛ እስከ 5ኛ ፍሎር ቢዝነስ ስለሆነ ሞል ስለሆነ ማንም ሰው እዚህ ሾፕ ሊያደርግ የሚመጣ ሰው ከነዋሪው በተጨማሪ መኪና ማቆም እንዲችል ተደርጎ ዘን የተደረገው ትንሹ 12.5 ካሬ አለ። 12.5 ካሬ ማለት ለምሳሌ አነስ ያለ ገቢ ምንጭ ያለው ሰው በቀላሉ ኢንቨስት አድርጎ የሱቅ ባለቤት የሚሆንበት አይነት የካሬ አማራጭ ነው። የሱ ቶታል ፕራይሱ ወደ 3 ሚሊዮን ብር ነው የሚሆነው። መጀመሪያ ላይ የምናስከፍለው እዚህ ሱቅ ላይ እነዚህ 3 ሚሊዮን በአንድ አይደለም የሚከፈለው፣ በ3 ዓመት በ4 ዓመት ነው ከፍሎ የሚጨርሰው። መጀመሪያ ላይ የዚህ ሱቅ ባለቤት በዚህ ሱቅ ለመመዝገብ የሚጠበቅበት ኦንሊ 15% ነው። 15% ኦልሞስት ወደ 460 ሺህ ብር አካባቢ ይሆናል ማለት ነው። 12.5 ካሬ ማለት ኔቱ ነው ሙሉ ለሙሉ የሚያርፈው ነው።
ፓርኪንግ በነፃ ነው የሚሰጣችሁ። ፓርኪንግ አይቀነስም። ራሱ ካምፓኒው ነው የሚወስደው ሪስኩ። ምናልባት ከዚህ በፊት 12.5 ካሬ ያለውን ኔት ኤሪያ ያለውን ሱቅ ለማግኘት በ20 ካሬ ሊሆን ይችላል የምትገዙት። በ20 ካሬ ስትሰሩት ኦልሞስት ወደ 4 ሚሊዮን 5 ሚሊዮን አካባቢ ይሆናል። ኔቱ የሚያርፈው 12.5 ላይ ሶ ኦልሞስት ወደ 1 ሚሊዮን 2 ሚሊዮን አካባቢ ከስሮ ነው እየሸጠ ያለው ማለት ነው። ይሄ እስከ መቼ ነው የሚቆየው? እስከ ጥቂት ሱቆች እስከሚሸጡ ድረስ ነው። ሶ እቺ 12.5ቷ በ3 ሚሊዮን ብር በ460 ሺህ ብር ቅድመ ክፍያ የዚች የሱቅ ባለቤት መሆን ይችላል ማለት ነው። ቀጣዩ ኦልሞስት ብዙ አይነት የካሬ አማራጮች አሉ። 20ውን ካሬ ብንወስድ የዚህ 20 ካሬ ቶታል ፕራይሱ የሚሆነው ወደ 5 ሚሊዮን ብር አካባቢ ነው። አሁንም የዚህ 15% ወደ 1 ሚሊዮን 100 ሺህ ብር ይከፍላል ማለት ነው። 20 ካሬ ኔት ነው፣ የምንም አይቀነስባችሁ። ሌላኛው ከፍ ያለ ካሬ ለምሳሌ እስከ 50 ካሬ እስከ 100 ካሬ መግዛት ይችላሉ እየገጣጠሙ ማለት ነው። የ30ውን ካሬ ብንወስድ 30 ካሬ ውስጥ ወደ 7 ሚሊዮን 500 ሺህ ብር አካባቢ ይሆናል። የ7 ሚሊዮን 500 ሺህ ብር 15% ይከፍላሉ፣ የሱቁ ባለቤት መሆን ይችላሉ ማለት ነው። እዚህ ቦታ ላይ በጣም በብዙ ሚሊየንስ ገንዘብ ትራንዛክት የሚደረግበት ቦታ ነው። በጠየቃችሁ መሰረት በተለይ ሜክሲኮ አካባቢ ለንግድ ሱቅ የሚሆን ሺ አቅርበልን ባላችሁ መሰረት እነዚህን ሱቆች በኔት ኤሪያ ይዤላችሁ መጥቻለሁ ማለት ነው። ሚሊየንስ ነው የምታተርፉት፣ ቀላል ነገር አይደለም። ይሄ ድን እንዳያመልጣችሁ። ኦኬ ሶ ይሄን ሁሉ ነገር ነግረኸኝ ይሄን ሁሉ አቅርቦት ይዞ እየተገኘ ያለው ታዲያ ማን ነው ማለት ነው? አባይ የሚባለው አባይ ሪል ስቴት በዚህ ሰዓት ያው ብዙዎቹ ከዚህ በፊትም ብዙ ሚዲያዎች ላይ አስተዋውቀነዋል። ምናልባት ከዚህ በፊት ይሄን እድል ስላላገኙ ነው ዛሬ ወደዚህ መጣሁትና በብዙ ደንበኞች ጥያቄ ነው ወደዚህ መጣሁት። እዚሁ ላይ ከላይ ምን ብዬሻለሁ? መኖሪያ አፓርትመንቶች አሉ ብዬሻለሁ። እነዚህ መኖሪያ አፓርትመንቶች ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ናቸው። ባለ 1 መኝታ ለምሳሌ ወደ 78 ካሬ አካባቢ ነው። 78 ካሬ ሆኖ ባለ 1 መኝታ ምናልባት የሆነ አነስተኛ የገቢ ምንጭ ያለው ሰው ቁጥሩን ባለ 2 መኝታ ማድረግ ቢፈልግ ባለ 2 መኝታ ማውጣት ይችላል። የዚህ ጠቅላላ ዋጋ ወደ 7 ሚሊዮን 700 ሺህ ብር አካባቢ ይሆናል። ለቤቶቹ የምናስከፍለው መጀመሪያ ላይ 10%ቷን ብቻ ነው። 10%ቷ ወደ 770 ሺህ ብር አካባቢ ይሆናል። ቀሪውን 90% በኮንስትራክሽን ቤስድ በግንባታው መሰረት ይከፍላሉ ማለት ነው። ባለ 2 መኝታ 125 ካሬ 125 ካሬ ስቲል አሁንም እሱም ባለ 3 መኝታ ማድረግ የሚፈልግ ሰው ባለ 3 ማድረግ ይችላል። የዚህ ቶታል ፕራይስ ወደ 12 ሚሊዮን 500 ሺህ ብር አካባቢ ይሆናል። መጀመሪያ ላይ የሚጠበቅበት 10% ወደ 1 ሚሊዮን 250 ሺህ ብር ከፍላችሁ በሜክሲኮ ላይ የባለ 2 መኝታ የቤት ባለቤት ትሆናላችሁ ማለት ነው። ቀሪውን 90%ቱን በግንባታ መሰረት ይከፍላሉ ማለት ነው። ሌላኛው ባለ 3 መኝታ ባለ 3 መኝታው 158.8 ካሬ ይሆናል። የዚህ ቶታል ፕራይሱ ወደ 15 ሚሊዮን አካባቢ ይሆናል። የባለ 3 መኝታ የቤት ባለቤት መሆን ለሚፈልግ ሰው መጀመሪያ 10%ቱን ብቻ ይከፍላል። 10%ቱ ወደ 1 ሚሊዮን 500 ሺህ ብር አካባቢ ይሆናል። እንግዲህ ሜክሲኮ ላይ ምናልባት ወደፊት እዚህ አካባቢ ቤት የማግኘት እንትኑ በጣም እየጠበበ ነው የሚመጣው። በጣም ጥሩ ነገር ነው እንግዲህ እየነገርከኝ ያለኸው። ታዲያ ይህን ሁሉ ነግረኸኝ ምን ምን ያካትታል ማለት ነው? ይህ አፓርትመንት ምን ይኖሩታል? በአጠቃላይ ወደ 11 ሊፍቶች አሉት። ከዚህ ውስጥ 8ቱ የአፓርትመንቱ 8 ሊፍት የአፓርትመንት አለ። ከ8ቱ 2ቱ ሰርቪስ ሊፍት፣ 6ቱ ደግሞ ፓሴንጀር ሊፍት የሚባሉት ማለት ነው። 6 የሰውና 2 የዕቃ ሊፍቶች አሉት አፓርትመንቱ። ሱቁ ለብቻ 3 ሊፍት አለ፣ 1 ዕቃና 2 የፓሴንጀር ሊፍት ማለት ነው። በአጠቃላይ 3 ሲደመር 8 11 ሊፍቶች ይኖራቸዋል። በተጨማሪ ተንቀሳቃሽ ደረጃዎች፣ ከተንቀሳቃሽ ደረጃ እንደማንኛውም ኖርማል ደረጃ አለ። እነዚህ ነገሮች ያካትታል። ሌላኛው 2 የመዋኛ ገንዳዎች አሉት፣ የህፃንና የትላልቅ ሰዎች ማለት ነው። እዛው ግቢ ውስጥ የስብሰባ አዳራሽ፣ እያንዳንዱ በየፍሎር ጋርቤጅ ተሪ ቆሻሻ ማስወገጃ፣ የደረቅም የፍሳሽም። መጨረሻ ላይ ቴራስ ሰገነት ይኖረዋል። ያው ቴራስ ሰገነቱ ያው ፕሮግራም ይዘጋጅበት ለሀዘን ጊዜ ሊሆን ይችላል፣ ለደስታ ጊዜ። እነዚህ ነገሮችን የያዘ ይቀርሽ የማይባልለት መኖሪያ አፓርትመንት ነው ማለት ነው። ከ5000 ካሬ የሚደርስ መናፈሻ አለ ማለት ነው። እዛ ላይ ነው ወደ 5000 ሜትር ስኩዌር ላይ የሚያርፈው ላይ ስብሰባ አዳራሽ፣ የልጆች መጫወቻ፣ ባስኬትቦል፣ ፕሌይግራውንድ፣ ስፓ፣ ጂም እነዚህ ነገሮች በሙሉ ያካትታል ማለት ነው። እንግዲህ በጣም አሪፍ ነገር ነው እስካሁን ስሰማ የቆየሁት። ታዲያ ይህን ሁሉ ነገር ነግረኸኝ እንግዲህ ያው እንደምናውቀው ኦፍኮርስ 10% ቅድመ ክፍያ በጣም ለሁሉም ደንበኛ ተመራጭና ቀለል ያለ መንገድ ነው። ታዲያ ይህን ሁሉ ነገር ተብሎ ደግሞ እንግዲህ ትርፍ ብር ኖሯቸው ትርፍ እንክፈል ብለው ለሚሉት ደንበኞችስ ምን አይነት የዲስካውንት አማራጭ ነው ይዛችሁ እየቀረባችሁ ያላችሁት? ይህን ጥያቄ ብዙዎች ይጠይቁታል። 30% ለሚከፍል ሰው 10% ዲስካውንት እንሰጣለን። እዚሁ ጋር ለምሳሌ የባለ 2 መኝታው እንሰድ። ባለ 2 መኝታው 125 ካሬ ነው። የዚህ 125 ካሬ 10% ለሚከፍል ሰው 12 ሚሊዮን 500 ሺህ ብር ነበረ።
ግን 30% ሲከፍሉ 30% ማለት ኦልሞስት ወደ 3 ሚሊዮን 300 ሺህ ብር አካባቢ ነው። 10% ዲስካውንት ከቶታሉ ላይ 10% ዲስካውንት ይሰጣቸዋል። ስለዚህ 12 ሚሊዮን 500 ሺህ ብር አካባቢ የነበረው 30% ሲከፍል ወደ 3.3 ከተጠየቀው እጥፍ ኦልሞስት ከፍሏል። ይህ ሰው ስንት ይሆንለታል? ወደ 11 ሚሊዮን ብር አካባቢ ይመጣል። ወደ 1 ሚሊዮን 500 ወደ 1 ሚሊዮን 400 ሺህ ብር አካባቢ የዋጋ ቅናሽ ያገኛሉ ማለት ነው። ይሄ ወደ 30% ሲከፍሉ ማለት ነው። እዚሁ ጋር ባለ 3 መኝታውን እንሰድ። ባለ 3 መኝታውን 15 ሚሊዮን 500 ሺህ ብር አካባቢ የነበረው የዚህ ቶታል ፕራይሱ ቅድም 10% ለሚከፍል 15 ሚሊዮን 100% እከፍላለሁ ብሎ ለሚመጣ ሰው እኛ ጋር 15 ሚሊዮን ምናምን የሚከፍል ሰው ካለ የሱን 20% ይቀነስለታል። 20% ከቶታል ኦፍ ሲደረግ ወደ 3 ሚሊዮን 100 ሺህ ብር አካባቢ ዲስካውንት ይደረግለታል ማለት ነው። ከባለ 3 መኝታው ላይ ሶ ምን አደረገ ማለት ነው? አንድ ቤት ለገዛ አንድ ሱቅ በነፃ የሚባለው አባባል እዚህ ጋር ይሰራል ማለት ነው። አንደኛ ከዲስካውንቱ በተጨማሪ ምን ያገኛሉ መሰለሽ? የፎይታ ጊዜ ለምሳሌ 10% የሚከፍል ከሆነ በኮንስትራክሽን ቢል 10% በየ6 ወር በ7 ወር ጋፕ ነው የምንጠይቀው። 30% ሲከፍል ግን ኦልሞስት ከአንድ ዓመት በኋላ ምናምን ነው ክፍያ የምንጠይቃቸውና ይህን በደንብ አስቡበት። እዚሁ ጋር በነገራችን ላይ ዲዛይናቸው በጣም ነው የሚያምረው። ፍሎር ፕላናቸው እሱን ነጠል አድርገን ፍሎር ፕላኑን ማየት እንችላለን። እሺ ምናልባት ያው ቅድም እንዳልኩሽ እስከዛሬ የምናቀርባቸው ሪል ስቴቶች የየራሳቸው ኳሊቲ ያላቸው የየራሳቸው የሆነ ለየት የሚያደርጋቸው ነገር አለ። ዋጋ ሊሆን ይችላል፣ የቤት ዲዛይን ሊሆን ይችላል፣ አከፋፈሉ ሊሆን ይችላል እና በዚህ ዛሬ ካቀረብኩት ከአፓርትመንቶቹ የራሱ ጥሩ ኳሊቲ ብዬ የማስበው ፍሎር ፕላኑ ለየት ባለ መልኩ ነው የተሰራው። ፍሎር ፕላኑ በጣም ነው ደስ የሚለው። ይሄኛው የባለ 2 መኝታ ፍሎር ፕላን ነው። ብዙ ጊዜ ባለ 2 መኝታ ሲባል 2 መኝታ ይኖረዋል፣ 2 መታጠቢያ ቤት ይኖረዋል። እኛ ጋር እዚሽ ጋር እንደምታያት 2+3 የምትባል ነገር አለች። 2 መኝታ ቤት ሆኖ 3 መታጠቢያ ቤት አለው ማለት ነው። እዚህ ጋር መግቢያ አለች፣ ቀጥታ ከውጭ ይገባል። እንደገባ ሰርኩሌሽን አለች። እቺ ሰርኩሌሽን ምንድነች? ኮሪደር ትርፍ ቦታ ነው። ከዚህ በፊት እኛ ሀገራችን ላይ የምናውቀው ከውጭ ከየትም በርሽን ከፍተሽ እንደገባሽ ወደ ቤትሽ ወደ መኖሪያ ቤትሽ እንደገባሽ ፊት ለፊት የምታገኙ ሳሎን ነው። እዚህ ጋር ምንድነው የምታገኙ? ሳሎን አይደለም፣ የሆነ ኮሪደር አለ። ለምን ይሄ ሆነ? ራሱን የቻለ እንደ ስቶሪ የሆነ ባዝሩም አለ። እዚህ አስቀምጦ ቀጥታ መታጠብ ካለበት ታጥቦ ይሄን አልፎ ወደ ሳሎን መቀላቀል ይችላል ማለት ነው። ሲሰራ ለምሳሌ ማንኛችን ብዙዎቻችን ስንሰራውለን ቤታችን ስንገባ ላብላብ ልንልችን ታውቃላ። ይሄ ሀገራችን ቋንቋ ነው። ደክሞት ሊሆን ይችላል ሰው እዛው ታጥቦ ምናምን ባለቤትሽም ሊሆን ይችላል ወዝታ ታጥቦ እዚህ ረፍት ወስዶ ወዴት መምጣት ይችላል? ሳሎን ካለ ሰው ጋር መቀላቀል ይችላል ማለት ነው። ሰው እዚህ እንደገባሽ በግራ በኩል ባዝሩም ይኖራል። እዚህ ጋር ስቶር አለ። ሰው ባለ 2 መኝታው ስቶር ይኖረዋል ማለት ነው። እዚህ ጋር ሌላኛው የዚህ ቤት በጣም ትልቁ ኳሊቲ በረንዳ በሁሉም ሳይዶች ይኖራሉ። በሳሎን በኩል ሰፊ የሆነ ሳሎን እንትን ባልከን አለ፣ በረንዳ ይኖራል። እዚህ ጋር ይህ በረንዳ ለኪችኑም ኮመን ሰው በኪችንም በኩል በሳሎንም በኩል ምን አለ ማለት በረንዳ አለ ማለት ነው። ሌላኛው እዚህ ጋር ማለት ነው በጣም እዚህ ጋር ማስተር ቤድሩም ነው። ማስተር ቤድሩም በጣም ሰፊ ነው። ምን ይኖረዋል? ማስተር ቤድሩሙ የራሱ የሻወር ሽንት ቤት ይኖረዋል። ማስተር ባዝሩም እዚህ ጋር አለ። ሌላ ምን ይኖረዋል? ወኪንግ ክሎሴት ይኖረዋል። ድሬሲንግ ሩም የሚባለው ማለት ነው፣ የመልበሻ ክፍል። ሰው ማስተር ቤድሩሙ በራሱ እዚህ ጋር ምን አለ? በረንዳ አለ ማለት ነው። ሰው ማስተር ቤድሩም ሲባል የራሱ ሻወር ሽንት ቤት ይኖረዋል፣ የራሱ ድሬሲንግ ይኖረዋል፣ የራሱ ባልከን ይኖራል ማለት ነው። እዚህ ጋር ሁለተኛ መኝታ ቤቷን ማየት ይችላል። ሁለተኛ መኝታም ከማስተር ቤድሩም ጋር አንድ የራሱን ሼር የሚያደርጉት በረንዳ አለ ማለት ነው። እኛ ጋር በአራቱም አቅጣጫ ሁሉም ቤቶች ላይት ብርሃን፣ የፀሐይ ብርሃን አላቸው። ሁለተኛው መኝታ ቤት የራሱ ሻወር ሽንት ቤት ይኖረዋል። የራሱ እዛው ብቻውን ማለት ነው። ብዙ ጊዜ ባለ 2 መኝታ እኛ ሀገራችን ላይ ከዚህ በፊት የሚሸጥኳቸው የሚያቀርብኳቸው ሁለተኛው መኝታ ቤት ከእንግዳ ጋር የጋራ ሼር የሚያደርጉት እንትን ባዝሩም ነው የሚኖረው። ይሄ ግን ሁለተኛ መኝታ ቤቱ የራሱ ሻወር ሽንት ቤት ይኖረዋል። ለእንግዳ ወይም ደግሞ ለሌሎች ተብሎ እዚህ መግቢያ ላይ እንዳገኝሽው እዚህ ፊት ለፊት ላይ ማስተር ወይም ባዝሩም ይኖረዋል ማለት ነው። ሰው ቅድም እንዳልኳችሁ ሜክሲኮ የፍሎ ቦታ ነች። ፍሎ ሲባል ገንዘብ፣ ሰው፣ ብዙ እንቅስቃሴ ያለበት ቦታ ነው። በደንብ አድርጋችሁ ተረባረቡበት። ቤት መግዛት የምትፈልጉ ሰዎችም እንደዛው ፍሎር ፕላኑ በዚህ መልኩ በጣም ለየት ተደርጎ የመጣ ፍሎር ፕላን ነው። ይህ እድል እንዳያመልጣችሁ። እንግዲህ በጣም የሚያምር ነገር ነው ዛሬ እያሳየህን የነበረው። በተጨማሪ ደግሞ ያው አባይ ሆምስ
ለደንበኛ ታሳቢ በማድረግ ሩሞቹን ሰፋ ሰፋ አድርጎ ይሰራል ብለኛል። ምክንያቱም አፎርድ እንኳን ማድረግ ባይችሉ እዛው ሻንሽ ነው መስራት የሚችሉበትም አጋጣሚ ይዞ መቅረቡን ነግረኸኛል። ይህን ሁሉ እንግዲህ ማግኘት ለሚፈልግ ሰው ታዲያ ወይ አድራሻ ወይ ስልክ ቁጥር የምትሰጠን ነገር ካለ? በየትኛው ሚዲያ ላይ እንገኛለን። በቴሌግራም፣ በዋትሳፕ፣ በኢሞ በሁሉ ሚዲያዎች እንገኛለን። በታች በምናስቀምጠው ስልክ ቁጥር እየደውላችሁ የዚህን የሱቅ ባለቤት የቤት ባለቤት መሆን ትችላላችሁ። እንደነገርኳችሁ ለቀጣይ የት ላቅርብ እሱንም እዚሁ ጋር ደውላችሁ ንገሩኝ። በጣም አመሰግናለሁ። እንግዲህ ጥሩ ጥሩ መረጃ ነው እየሰጠኸኝ የነበረው። ያው በቀጣይ ስራ ደግሞ እስክንገናኝ ድረስ እናንተም በትጋት ለኦዲየንሳቸው እንደዛ ነገሮች ለማቅረብ እየተጋችሁ ስለሆነ እኛም ከልብ እናመሰግናለን።